ሰላም የዛይ ቤተሰቦች፣ ዛሬ ይዘንላችሁ የመጣነው ርዕስ ትንሽ ከበድ ይላል፣ ግን የግድ መነጋገር ያለብን ጉዳይ ነው። ስታቲስቲክስ እንደሚያሳየው በየቀኑ በሺዎች የሚቆጠሩ ሰዎች ኢትሲ ላይ ሱቅ ይከፍታሉ። ነገር ግን ከነዚህ ውስጥ የመጀመሪያውን ዓመት በስኬት የሚያጠናቅቁት ስንቶቹ ናቸው? በጣም ጥቂቶቹ። ለምን ይመስላችኋል? አንዱ በወር 5000 እና 10000 ዶላር ሲሰራ፣ ሌላኛው ደግሞ ሽያጭ የለም ብሎ በሶስተኛው ወር የሚዘጋው። ልዩነቱ እድል ነው ወይስ መተት? በፍጹም አይደለም። ልዩነቱ ዕውቀትና ስትራቴጂ ነው። ዛሬ አብዛኞቹ ጀማሪዎች፣ በተለይ የኛ ሰዎች፣ ሱቃቸውን ገደል የሚከት 3 ገዳይ ስህተቶች በዝርዝር አሳያችኋለሁ። እነዚህን ስህተቶች ካወቃችሁ ከወዲሁ መንገዳችሁን አስተካክላችሁ ወደ ስኬት ጎዳና መግባት ትችላላችሁ። እስከ ቪዲዮ መጨረሻ ከቆያችሁ ደግሞ እኛ በዛይ እነዚህን ችግሮች ለመፍታት የተጠቀምንበትን የማይታየውን ሞተር ሂደን ኢንጂን እንዴት ለርሶ እንደምንገጥምልዎ እነግራችኋለሁ። ወደ ዋናው ጉዳይ እንግባ። ስህተት 1፣ በስሜት መነገድ፣ ዘ ሆቢስት ትራፕ። የመጀመሪያውና ትልቁ ስህተት እኔ የምወደውን ነው የሚሸጠው ማለት ነው። ይሄ ነገር በጣም አደገኛ ወጥመድ ነው። ብዙዎቻችን ገና ስንጀምር በራሳችን ምርጫ ነው የምንጀምረው። እኔ ይሄ ቀለም ይመቸኛል፣ እኔ ይህን ጥቅስ ወድጄዋለሁ ብለን ዲዛይን እናደርጋለን። ወዳጄ፣ አንድ መራራ እውነት ልንገርህ፣ ገበያ ለስሜትህ ቦታ የለም። ኢትሲ ላይ ስኬታማ ለመሆን አንተ የምትወደውን ሳይሆን ሰዎች ሊገዙት የሚፈልጉትን ነው መሸጥ ያለብህ። ምሳሌ ልስጣችሁ። አንተ ምናልባት ስለ ፍልስፍና የሚያወሩ ቲሸርቶችን ትወድ ይሆናል፣ ግን ገበያው ላይ ያሉት ገዢዎች አሁን የሚፈልጉት ስለ ነርስ ላይፍ፣ ስለ ነርሶች ወይም ስለ ዶግማምስ ከሆነ ያንተ ፍልስፍና አይሸጥም። ችግሩ ምንድን ነው? ያለ ዳታ መስራት ማለት በጨለማ ውስጥ ድንጋይ እንደመወርወር ነው። ሊመታም ይችላል፣ ላይመታም ይችላል። ቢዝነስ ደግሞ በእድል አይሰራም። ዛይ ምን ያደርጋል? እኛ ጋር እኔ ወደድኩት የሚባል ነገር የለም። የኛ የኤስኢኦ እና ማርኬት ሪሰርች ቡድን ወደ ሥራ ከመግባቱ በፊት ዳታዎችን ያመሳክራል። አንደኛ፣ ሰዎች በብዛት ሰርች የሚያደርጉት ቃል ምንድን ነው? ሰርች ቫልዩም። ሁለተኛ፣ ያንን የሚሸጡ ስንት ሰዎች አሉ? ኮምፒቲሽን። ሶስተኛ፣ ክፍተቱ የት ጋር ነው? ቁጥሮቹ አዋጭ መሆናቸውን ካረጋገጥን በኋላ ብቻ ነው ዲዛይኑ የሚሰራው። ለዚህ ነው የዛይ ሱቆች ሽያጭ የሚያመጡት። ምክንያቱም የምንሸጠው የተፈለገውን እንጂ እኛ የወደድነውን አይደለም። ስህተት 2፣ የኮፒራይት ቦምብ፣ ዘ ሌጋል ታይም ቦምብ። ሁለተኛው ስህተት የቅጂ መብት ጥሰት በገንዘብ ብቻ ሳይሆን በሕግም የሚያስጠይቅ ከባድ ስህተት ነው። ብዙ ጀማሪዎች ሽያጭ ለማግኘት ሲሉ አቋራጭ ይጠቀማሉ። ናይክ ብዙ ይሸጣል፣ ስለዚህ የናይክን ሎጎ ቲሸርት ላይ አድርጌ ልሽጥ ይላሉ። ወይም የሚወዱትን ዘፋኝ ፎቶ፣ የፊልም ካርቱን እንደ ሚኪ ማውስ ዝም ብለው አትመው ይሸጣሉ። ይህ ማለት ምን ማለት እንደሆነ ታውቃላችሁ? ይህ የሚፈነዳ ቦምብ ሱቃችሁ ውስጥ እንደማስቀመጥ ነው። ኢትሲና ትልልቅ ኩባንያዎች በዚህ ጉዳይ አይቀልዱም። ዛሬ ላትያዙ ትችላላችሁ፣ ነገ ላትያዙ ትችላላችሁ። ግን አንድ ቀን ያለምንም ማስጠንቀቂያ ሱቃችሁ ይዘጋል። የከፋው ነገር ደግሞ ሱቃችሁ ሲዘጋ ዝም ብሎ አይደለም። ስማችሁ፣ የባንክ አካውንታችሁ፣ የአይፒ አድራሻችሁ፣ ፓስፖርታችሁን ሳይቀር ብላክሊስት ውስጥ ይገባል። ማለትም በሕይወት ዘመናችሁ ተመልሳችሁ ኢትሲ ላይ መሸጥ አትችሉም። ለአንድ ቀን ትርፍ ብላችሁ የሕይወት ዘመን ዕድላችሁን ትዘጋላችሁ። ዛይ ምን የተለየ ነገር ይሰራል? እኛ የሕግ ጉዳዮችን ወይም ኮምፕላያንስ በጣም አክብደን ነው የምናየው። ሁሉም ዲዛይኖቻችን የሚሰሩት ከመጀመሪያው በእኛ ፕሮፌሽናል ዲዛይነሮች ነው። የምንጠቀማቸው ፎንቶችና ግራፊክሶች የንግድ ፈቃድ ወይም ኮመርሻል ላይሰንስ የተከፈለባቸው ናቸው። ታዋቂ የሆኑ ወይም ትሬድማርክ የተደረጉ ቃላትን ከመጠቀም እንቆጠባለን። ስለዚህ የዛይ ቤተሰብ ሲሆኑ
ማታ ተንተርሰው ሲተኙ ሰላም አግኝተው ነው። ነገ ሱቄ ይዘጋ ይሆን የሚል ስጋት የለብዎትም። ስህተት 3 የማይክሮዌቭ ውጤት መጠበቅ ኢንኮንሲስተንሲ። ሶስተኛው ስህተት አብዛኛው ሰው ተስፋ ቆርጦ የሚወጣበት ምክንያት የማይክሮዌቭ ውጤት መጠበቅ ነው። ምግብ ማይክሮዌቭ ውስጥ አስገብታችሁ በ2 ደቂቃ እንደምትበሉት ቢዝነስ በ2 ደቂቃ ወይም በ2 ሳምንት አይበላም። ብዙ ሰዎች ሱቅ ይከፍታሉ፣ 10 ወይም 20 ምርት ይጭናሉ። ከዛ ለ1 ሳምንት ይጠብቃሉ። ሽያጭ ሲጠፋ ይሄ ነገር አይሰራም ብለው ይተውታል። ይሄ ልክ ገበሬው ዘርዘርቶ በነገው ዕለት የታለ ፍሬው ብሎ መሬቱን እንደመቆፈር ነው። የኢትሲ አልጎሪዝም የሚሰራው በኮንሲስተንሲ ነው። ሱቃችሁ አክቲቭ መሆኑን ማየት ይፈልጋል። በየቀኑ አዲስ ምርት ይገባል ወይ? በየቀኑ ሰው ይገባል ወይ? ለዚህ ነው የመጀመሪያዎቹ 3 ወራት የመዝሪያ ጊዜ የምንላቸው። በዚህ ጊዜ ትዕግስት የሌላቸው ሰዎች ይረግፋሉ። እዚህ ላይ ነው የፀሐይ ሞተር ወደ ጨዋታው የሚገባው። ለአንድ ሰው በየቀኑ መነሳት፣ በየቀኑ ዲዛይን መስራት፣ በየቀኑ ኤስኢኦ ማስተካከል ሊሰለች ይችላል፣ ሊደክም ይችላል። ግን እኛ ገንብተንላችሁ ሲስተም አይደክምም። የፀሐይ ቡድን በየቀኑ ለሱቃችሁ ይሰራል። በየቀኑ አዳዲስ ምርቶች ይጫናሉ። ይሄ ኮንሲስተንሲ ነው ከወራት በኋላ ውጤት የሚያመጣው። እናንተ ተስፋ ብትቆርጡም እኛ ለእናንተ ስንል ተስፋ አንቆርጥም። ምክንያቱም ስራችን እሱ ስለሆነ። እንግዲህ የፀሐይ ቤተሰቦች ኢትሲ ላይ ውጤታማ መሆን የአንድ ሌሊት ተአምር ሳይሆን የትክክለኛ ሥራ ውጤት እንደሆነ አሁን ገብቷችኋል ብዬ አስባለሁ። በስሜት ሳይሆን በዳታ፣ በስርቆት ሳይሆን በኦሪጂናል ሥራ፣ በአቋራጭ ሳይሆን በትዕግስት ከተሰራ ይህ ቢዝነስ ሕይወታችሁን የመቀየር አቅም አለው። ጥያቄው ግን ይህን ሁሉ ሥራ ብቻዬን መስራት እችላለሁ ወይ የሚለው ነው። መልሱ አዎ ከሆነም መልካም ዕድል። ነገር ግን ጊዜ የለኝም፣ ዕውቀት ይጎድለኛል፣ ወይም ብቻዬን ለመኳተን አልፈልግም የምትሉ ከሆነ ፀሐይ የተፈጠረው ለእናንተ ነው። እኛ ይህንን ከባድ ሥራ ዘ ሄቪ ሊፍቲንግ እንረከባችኋለን። እናንተ ውጤቱን ታጣጥማላችሁ። ይህንን የማይታየውን ሞተር ዘ ሂድን ኢንጂን እንዴት እንደምንገጥምላችሁ በዝርዝር ለማወቅና ለጥያቄዎቻችሁ ቀጥታ መልስ ለማግኘት አንደኛ ከታች ባለው ሊንክ የዋትስአፕ ግሩፓችንን ይቀላቀሉ። ሁለተኛ በየሳምንቱ ቅዳሜ የምናደርገው የዙም ስብሰባ ላይ ተገኙ። እዛ ላይ ሁሉንም ነገር በግልጽ እናሳያችኋለን። ሶስተኛ በ407 900 75 36 ይደውሉልን። ከስህተት ተምሮ በትክክለኛው መንገድ ለመጀመር የወሰነ ሰው ሁሌም አሸናፊ ነው። ቅዳሜ እንገናኝ። አመሰግናለሁ።